ጤና ይስጥልን ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ሀና ማርያም መስፍን ዘገባዎቹን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሀገራዊ የምክክር ጉባኤው ተጠናክሮ መካሄዱን ቀጥሏል። የጉባኤውን የዛሬ ውሎ አስመልክተው ባልደረባችን ቤተልሔም ሰለሞን መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ቤተልሔም እንደምን ዋልሽ? መረጃዎችን ልታደርሽን ትችያለሽ? አመሰግናለሁኝ ሀና። እንግዲህ የኢትዮጵያ ሀገራዊ ምክክር ጉባኤ ዋናውን ጉባኤ ሐምሌ 8 ቀን መጀመሩ ይታወሳል በይፋ። ከዛ በኋላ እንግዲህ ተመካካሪዎች 4000 የሚሆኑት ማለት ነው ከመላው ኢትዮጵያ የተለያዩ የማህበረሰብ ክፍሎችን ወክለው እየተመካከሩ የሚገኙት በተለይ በምክክር ሂደቱ ሀሳቦችን በሚያቀርቡበት ሰዓት በምን ሂደት ማቅረብ እንዳለባቸው የስነ ምግባርና የተለያዩ በተለይ ግጭት አፈታት ላይ የተለያዩ ሂደቶችን በተመለከተ ገለጻ ሲደረግላቸው ቆይተዋል። ከዛ ባለፈ ደግሞ በተመረጡት 8 አጀንዳዎች ላይ በ50 ቡድን ተከፋፍለው ከ50 ደግሞ ወደ 10 ቡድን ዝቅ ባለ ሁኔታ በንዑስ አጀንዳዎችና በተመረጡት አጀንዳዎች ላይ የተለያዩ ሀሳብ እያመነጩ ሲወያዩ ቆይተዋል ባለፉት ቀናት። በዛሬው ዕለት ደግሞ እንግዲህ እነዚህ ተመካካሪዎች በፓናል ኤክስፐርቶች አማካኝነት በተለይም ደግሞ ከተመረጡት አጀንዳዎች ውጭም እንደ ሀገር ባሉ መሰረታዊ በምንላቸው ጉዳዮች ላይ በምን መልኩ መሳተፍ ይችላሉ የሚለውን በተመለከተ ሰፊ ገለጻ ተደርጎላቸዋል። በተደረገላቸው ገለጻ መሰረት እንግዲህ ከጧት ነው ይሄ ሁነት የተከናወነው። ከሰዓት በኋላ ባለው ደግሞ እነዚህ ተመካካሪዎች የተለያዩ ጥያቄዎችን እያነሱ ለነዚህ ለፓናል ኤክስፐርቶች ባላቸው እውቀት ባላቸው የትምህርት ደረጃ ለነሱ ምላሽና ማብራሪያ እየሰጡ ቆይታ አድርገዋል ማለት ነው። እንግዲህ በዛሬው ዕለት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያም በተለይ ሁነቱን በተመለከተ መግለጫ ሰጥተው ነበረ። እንግዲህ የሀገራዊ ምክክር ኮሚሽኑ ከተጀመረበት ጊዜ ጀምሮ የተለያዩ ሁነቶችን እያለፈ ሂደቱ በውጤታማነት እስከ ዛሬው ቀን ድረስ መድረሱን አንስተዋል። ከዚህ በኋላ በሚኖሩት ጊዜያት ደግሞ ተመካካሪዎቹ እስካሁን የመጡባቸውን ንዑስ ቡድኖች ይጨርሱና ወደ 250 ከፍ ባለው ቡድን ተሳትፏቸው ይቀጥላል። ከዛ 250 ካለፈ በኋላ ደግሞ ወደ 500 እያደገ ሄድና በ500 ቡድን ከዚህ ቀደም ሲያነሷቸው የነበሩ ሀሳቦችን ሲሰጡት የነበሩት አጀንዳዎች ላይ የተነሱ ሀሳቦችን በተጠቃለለ መንገድ ደግሞ የሀሳብ ልውጦች ይደረጉበታል ተብሎ ይታሰባል ማለት ነው። እንግዲህ ሌላው ሲነሳ የነበረው ምንድነው ተመካካሪዎች የሀሳብ ነጻነት ኖሯቸው በተለይም ደግሞ እዚህ በተገኙበት ጉባኤ ላይ ማንኛውም ሰው እኩል የሆነ ድምጽ የመስጠት መብት አለው። ሀሳቡንም ደግሞ የመሰለውን የመናገር መብት እንዳለው ሲነሳ ነበረ። ምናልባትም ሀሳቡን በሚገልጽበት ጊዜ ለሚፈጠሩ የተለያዩ ችግሮች ኮሚሽኑ ሙሉ ከለላና ጥበቃን ለነዚህ ተመካካሪዎች እንደሚሰጥና የሀሳብ ነጻነታቸው እንደሚረጋገጥም እንደዚሁ ሲያነሳ ነበር ማለት ነው። እንግዲህ ከዚህ በመቀጠል የሚኖሩት ሂደቶች ቅድም ላይ እንዳነሷቸው ተመካካሪዎች ቡድናቸው ከፍ እያለ እየሄደ የተነሱት የተመረጡት 8 አጀንዳዎች ላይ ደግሞ ያነሷቸው ሀሳቦች በተጠናከረ መልኩ የሚሄዱበት ሂደት ነው ማለት ነው። የዛሬ ውሎ ያለው መረጃ ይሄን ነው የሚመስለው። ባልደረባችን ቤተልሔም ሰለሞን የሀገራዊ ምክክር ኮሚሽን የዛሬ ውሎን አስመልክተው ላደረስሽን መረጃ እናመሰግናለን። ዘገባዎቻችን አሁንም ይቀጥላሉ። ኢትዮ ቴሌኮም በተጠናቀቀው 2018 በጀት ዓመት 215.8 ቢሊዮን ብር ገቢ ማግኘቱን አስታወቀም። የኢትዮ ቴሌኮም ስራ አስፈጻሚ ፍሬህይወት ታምሩ የተቋሙን የበጀት ዓመት እቅድ አፈጻጸም ሪፖርት ይፋ አድርጓል። ሰለሞን አሰፋይ ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግ በርካታ ስራዎችን እየሰራ ይገኛል። የ2018 በጀት ዓመት እቅድ አፈጻጸም ሪፖርትን ይፋ ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበጀት ዓመቱ በርካታ ስራዎች መሰራታቸውን ጠቅሰዋል። የሀገራችንን ሁለንተናዊ ማህበራዊና ኢኮኖሚያዊ እድገትን ለማፋጠን አልሞ የተነሳ ትልቅ ራዕይ እና እንዲሁም ስትራቴጂ ነው። ከዛም ባሻገር ኩባንያችን በአህጉራችን የዲጂታል ኢኮኖሚ የራሱን የሆነ ትልቅ አስተዋጽኦ ወይም ድርሻ እንዲኖረው ታስቦ የተዘጋጀ ስትራቴጂ ነው ማለት ነው። በቀደመው ጊዜ 2 ስትራቴጂዎችን በተሳካ ሁኔታ ተግባራዊ አድርገን የጀመርነውን ያለምነውን ዲጂታል ኢትዮጵያችንን እውን ለማድረግ የሚያስችለን በርካታ ጉዳዮችን መሬት አውርደናል። በበጀት ዓመቱ የኔትወርክ ተደራሽነትና ዘመናዊነትን ለማሻሻል 603 አዲስ የሞባይል ጣቢያዎች ተገንብተው ወደ አገልግሎት ማስገባት ተችሏል ያሉት
ዋና ስራ አስፈጻሚዋ እንደ ሀገርም የሞባይል ጣቢያዎች ብዛት 10613 ደርሷል ነው ያሉት። ደንበኞቻችንን ቁጥር ከማሳደግ ተደራሽ ከማድረግ የገጠር ማህበረሰባችንን እንደዚሁ ተደራሽ ለማድረግ የሚያስችለንን ውጥን ይዘን በዚሁ ስራ 603 ተጨማሪ የሞባይል ጣቢያዎች ተገንብተው አገልግሎት ሰጥተዋል ማለት ነው። በዚህም አጠቃላይ የሞባይል ጣቢያችን ዛሬ ላይ 10613 እንዲደርስ አድርጓል። ይሄ ለዲጂታል ኢትዮጵያ እውን መሆን ቀጣይነት ትልቅ አስተዋጽኦ የሚያደርግ ነው። ኢትዮ ቴሌኮም በተጠናቀቀው በጀት ዓመት ከድምጽ ጥሪ፣ ከኢንተርኔት አገልግሎት፣ ከመሰረተ ልማት ማጋራት፣ ከቴሌኮም ቁሳቁስ ሽያጭና ከሌሎች የዲጂታል ፋይናንስ ምንጮች 215.8 ቢሊዮን ብር ገቢ ማግኘቱን ዋና ስራ አስፈጻሚዋ አብስረዋል። ኢትዮ ቴሌኮም ከጊዜ ወደ ጊዜ አቅሙን እያሳደገ በተለይ ተጽዕኖ የመፍጠር አቅሙን እያሳደገ ከመሆኑ ጋር ተያይዞ አሁንም በኩራት የምንናገረው የዲጂታል ኢትዮጵያ ነርቭ ሲስተም የሆነው ከታች ከምታዩት ከባክቦኑ ጀምሮ እስከ ላይ እስከ ዲጂታል ሰርቪስ ድረስ በሚገባ የተሳሰረና እንደዚሁም ሮበስት በሆነ ፊውቸር ሬዲ በሆነ ኢንፍራስትራክቸር ላይ የተገነባ የዲጂታል ኢኮኖሚ ጉዟችን ተጠናክሮ እንዲቀጥል በበጀት ዓመቱ የተደረገው ማስፋፊያ ትልቅ የሚያኮራ ሆኖ ተጠናቋል ማለት ነው። ኢትዮ ቴሌኮም ቴሌብርን ጨምሮ በዲጂታል ፋይናንሻል አገልግሎትና ስማርት ሲቲን በመገንባት በከተሞች የኤሌክትሪክ መኪና ቻርጅ ማድረጊያን በስፋት የማስፋፋት ስራ እየሰራ እንደሚገኝም ተመላክቷል። በተጠናቀቀው የ2018 በጀት ዓመት ከውጭ ገባ የነበረውን የማዕድን ሀብት በሀገር ውስጥ ምርት በመተካት 4.4 ሚሊዮን ዶላር ማዳን መቻሉን የሰሜን ሸዋ ዞን ማዕድን መምሪያ አስታወቀ። ከዘርፉ የሚገኘውን ጥቅም ለማሳደግ እንደሚሰራ መምሪያው ገልጧል። ለዓለም ላይ በሰሜን ሸዋ ዞን ያሉ ማዕድናትን ለመለየት እስካሁን የተደረገው ጥናት ገና 14 በመቶ እንደሆነ የዞኑ የማዕድን ሀብት መምሪያ ይገልጻል። በዚህ ውስን ጥናት ታዲያ 27 ለተለያዩ ጥቅም የሚውሉ ማዕድናት መኖራቸው ተረጋግጧል ይላሉ የመምሪያው ኃላፊ አቶ ታደሰ በቀለ። እነዚህ ማዕድናት ኢንቨስትመንትን ወደ አካባቢው ይስባሉ፣ የስራ ዕድልም ይፈጥራሉ፣ የገቢ ምንጭም እያመነጩ ይገኛሉ ይላሉ አቶ ታደሰ። ባለፈው በጀት ዓመት ብቻ ከማዕድን ሀብቱ ከ13 ሚሊዮን ብር በላይ ገቢ መገኘቱንም አንስተዋል። ከውላቸውና ከደንባቸው ፍቃድ ከወሰዱበት አግባብ ውጭ ሲሰሩ ከነበሩ አካላቶች በቅጣት የሚገኝ ገቢ ነው። ይሄ ገቢ ወደ 13 ሚሊዮን ደረሰው። ለምሳሌ የፍቃድ ህጋቸውን ጥሰው ከውላቸው ውጭ ሲሰሩ የነበሩ፣ አንዳንዶቹ ደግሞ ምንም አይነት ፍቃድ ሳይኖራቸው ዝም ብለው በዘፈቀደ ማዕድንን አላግባብ ሲያዘዋውሩ ሲያከማቹ ከነበሩ ወደ 978 ሺህ ያክል ብር ማስገኘት ተችሏል። ቅጣቱ መቅጣት፣ ሀብቱንም አንዳንድ ወረዳ ላይ መዝረፍ ተችሏል። ለዚህ ደግሞ መሰረታዊ ምክንያቱ በወረዳ ላይ የተደራጀ ግብረ ኃይል በስፋት ዘንድሮ ሲሰራ የቆየበት ሁኔታ አለ። ወደ 13.2 ሚሊዮን አካባቢ የሀገር ውስጥ ገቢ ማሳደግ ተችሏል። በዞኑ በዘርፉ በተሰራው ስራ ከ1.8 ሚሊዮን ቶን በላይ ከውጭ ገባ የነበረ ማዕድንን በመተካት የውጭ ምንዛሬን ማዳን እንደተቻለም ነው ኃላፊው የተናገሩት። ወደ 1 ሚሊዮን አካባቢ ቶን ከውጭ ገባ የነበረ የማዕድን ሀብት እናስቀራለን ብለን አቅደን ነበረ። 1.8 ሚሊዮን ቶን ያክል ከውጭ ገባ የነበረ የማዕድን ሀብትን በሀገር ውስጥ ምርት ማተካከት ችለናል። በዚህ ዓመት ወደ ገንዘብም ስንቀይረው ወደ 4.4 ሚሊዮን ዶላር ማለት ነው ሲተመን ይህን ያክል ማዳን የቻልንበት ሁኔታ አለ። በዚህ በጀት ዓመት በዞኑ የማዕድን ሀብት ክምችት ከሚገኝባቸው አካባቢዎችና ተጠቃሚ ከሆኑ ወረዳዎች የምንጃር ሸንኮራና የእንሳሮ ወረዳ ተጠቃሾቹ ናቸው። እኛ ወረዳ ላይ አሁን በብዛት ያሉት እና ጥቅም ላይ እየሰጡ ያሉ የማዕድን አይነቶች ሲልካሳን፣ ላይምስቶን፣ አሸዋ፣ የግንባታ ድንጋይ፣ ገረጋንቲ እነኚህ በብዛት አሁን በኢንቨስትመንትም ወይም ደግሞ ለወጣቶች የስራ ዕድል መፍጠሪያ ላይ አገልግሎት እየሰጡ ያሉ የማዕድን አይነቶች ናቸው። እነኚህ 2018 የሰበሰብነው 1,609,000 አካባቢ ሰብስበናል። ከማዕድን ሀብት ሸንኮራ ላይ እንግዲህ አሁን አሉ ተብሎ ተለይተው ያሉ የኢንዱስትሪ ማዕድናት ፊልድ ስታርና ፖሊስ ናቸው። ተጨማሪ ጥናት የሚያስፈልገው ቤንቶናይት አንዳንድ ምልክቶች አሉ። እሱ ተጨማሪ ጥናት ያስፈልገዋል ማለት ነው። አሁን በዚህኛው በያድነው 2019 በጀት አሁን በቅርቡ አንድ የሪል ስቴት ባለሀብት ታጋ ሰሌክት ማለት ነው 2 ሚሊዮን ሰብስበናል። እሱ ገና ሊጨምር ይችላል። እሱ እንደዚሁም እንግዲህ የሚጨምርበት ኮንዲሽን ይኖራል። የማዕድን ሀብቱ በብዛት በተራራና በጫካ አካባቢ የሚገኙ እንደመሆናቸው ለህገወጥ ምዝበራ የተጋለጡ ናቸው። ነገር ግን ይህንን አላቂ ሀብት በአግባቡና እሴት በመጨመር ተጠቃሚ ለመሆን የጋራ ኃላፊነት ይጠበቃልም ሲሉ አቶ ታደሰ መልእክታቸውን አስተላልፈዋል።
የወፍ ዋሻ ደን ብሔራዊ ፓርክ በመሆኑ የሚደርስበትን ውድመት ለመከላከል የሕግ ከለላ እንዲያገኝ ያስችሏል ሲል የአማራ ክልል አካባቢ ጥበቃ ባለስልጣን አስታወቀ። ፓርኩን በዘላቂነት ለመጠበቅም የአካባቢው ሕብረተሰብም ኃላፊነቱን ሊወጣ እንደሚገባ ተገልጧል። እናስታደሰ ከ8732 ሄክታር በላይ ስፋት ያለው የወፍ ዋሻ ብሔራዊ ፓርክ በአንኮበር በባሶና ወረና እንዲሁም በጣርማበር ወረዳዎች በሚገኙ 15 የገጠር ቀበሌዎች ይዋሰናል። እድሜ ጠገብ የተፈጥሮ ሀብት ባለቤት የሆነው የወፍ ዋሻ ብሔራዊ ፓርክ በርካታ የብዝሃ ሕይወት መገኛ ስለመሆኑ ደግሞ በአማራ ክልል አካባቢ ጥበቃ የዱር እንስሳት ልማትና ጥበቃ ዳይሬክተር ዶክተር አበባው አባይነህ ይናገራሉ። ወፍ ዋሻ በምስራቅ አፍሪካ የብዝሃ ሕይወት መገኛ ዋና ቁልፍ ቦታ ከሚባሉ ቦታዎች የመጀመሪያው ነው። ስለዚህ በርካታ የብዝሃ ሕይወት ዝርያዎች የሚገኙበት ብሔራዊ ፓርክ ነው። በዚህ በብሔራዊ ፓርክ ውስጥ ከ394 በላይ የሚሆኑ የእጽዋት ዝርያዎች አሉት። ከነዚህ ዝርያዎች ውስጥ 46 የሚሆኑት በኢትዮጵያ ብቻ የሚገኙ የእጽዋት ዝርያዎች ናቸው። ስለዚህ በርካታ ኢንደሚክ ወይም ደግሞ የኛ ብቻ የሆኑ የእጽዋት ዝርያዎች ያሉበት ነው። በብሔራዊ ፓርክ ውስጥ በሀገራችን ኢትዮጵያ ብቻ የሚገኙ የዱር እንስሳት የሚገኙ መሆኑ የተገለጸ ሲሆን እስከ 158 የሚደርሱ የአዕዋፋት ዝርያ እንደሚገኙበትም ጥናቶች ያሳያሉ ነው የተባለው። ከ24 በላይ የሚሆኑ አጥቢ የዱር እንስሳት ይገኛሉ። ከነዚህ ውስጥ የምኒልክ ድኩላ፣ የጭላዳ ዝንጀሮና የአብሲኒያን ጥንቸል ወይም ደግሞ አብሲኒያን ሄር የሚባለው ስታርክ ሄር የሚባለው የጥንቸል ዝርያ የኛ ብቻ የሆኑ ዝርያዎች ናቸው ማለት ነው። ከወፍ አኳያ በምናይበት ጊዜ ጥናቶች የሚያሳዩት ከ112 እስከ 158 አካባቢ የሚሆኑ የአዕዋፍ ዝርያዎች ይገኛሉ። የአማራ ክልል አካባቢ ጥበቃ ባለስልጣን ምክትል ኃላፊ በልስቲ ፈጸነ በበኩላቸው የወፍ ዋሻ ደን ብሔራዊ ፓርክ መሆኑ የተፈጥሮ ሀብቶቹ በሰው ሰራሽና በተፈጥሮ የሚደርስበትን ጉዳት ለመጠበቅ የሕግ ከለላን ያገኛል። በጀትና የሰው ኃይል አስተዳደር ኖሮት ለአካባቢው ማህበረሰብ በብዙ የስራ መስኮች ላይ እድልን ይፈጥራል ያሉ ሲሆን ይህንን ብሔራዊ ፓርክ ጠብቆ ለትውልድ ማቀበል ላይ ሁሉም የበኩሉን ኃላፊነት መወጣት አለበት ነው ያሉት። ወፍ ዋሻ ብሔራዊ ፓርክ ሆኗል። ከዚህ በኋላ ይህን አካባቢ ዘላቂነት ላይ መጠበቅ መንግስት ከፍተኛው ሚና መጫወት እንዳለበት ይታመናል። ነገር ግን ሌሎች ባለድርሻ አካላትም አስፈላጊ ናቸው። ለምሳሌ ከፓርኩ ዙሪያ የሚኖሩ ማህበረሰቦች ከፓርኩ ቀጥተኛ ተጠቃሚ ስለሆኑ በጥበቃውም ላይ እንዲሳተፉ በእጅጉ ያስፈልጋል። ከዛ ውጪ የቀበሌ አስተዳደሮች፣ የወረዳ አስተዳደር፣ የዞን አስተዳደሮችም አሉ። ዜናዎቻችን ቀጥሏል። በሉላ ኢትዮጵያ የዜና አምዳችን የምናደርሰው ጉዳይ ደግሞ በኢትዮጵያ የሚሰጠው የሕክምና ትምህርት ለአጎራባች ሀገራት የጤና ዘርፍ መሻሻል አስተዋጽኦ እንዳለው በኢትዮጵያ ትምህርታቸውን የሚከታተሉ የውጭ ሀገራት ዜጋዎች ተናገሩ። በኢትዮጵያ ቆይታቸው ከትምህርት ባሻገር የተለያየ ተሞክሮ ማግኘታቸውንም ገልጠዋል። አንዷለም መናን አዘጋጅቶታል። አዲስ አበባ ግርግር ከበዛባቸው ጎዳናዎች ጀምሮ እስከ ሰማይ ጠቀስ መሰረተ ልማቶች ድረስ ኢትዮጵያን በሚያስደንቅ የለውጥ ሂደት ውስጥ የምትገኝ ሀገር እንደመሆኗ መጠን ለመማር ወደ ዋና ከተማው የሚመጡ የውጭ ዜጎች ለውጡን ችላ ብለው አያልፉትም። ደቡብ ሱዳናዊው ዶክተር ጆሴፍ ማሮ በአዲስ አበባ ዩኒቨርሲቲ የነርቭ ሕክምና ስፔሻሊቲ ተማሪ ነው። በአሁኑ ጊዜ በደቡብ ሱዳን፣ በሶማሌና በሩዋንዳ የሚገኙ ሀገራት ትምህርታቸውን የተከታተሉ ካሉት በመቶዎች የሚቆጠሩ የሕክምና ዶክተሮች መካከልም አንዱ ናቸው። ዶክተር ጆሴፍ በሀገሪቱ ውስጥ የተመለከቱት ለውጥ ለተቀረው የአፍሪካ አህጉር ምሳሌ የሚሆን ነው ይላሉ። ትራንስፎርሜሽኖች ወይም ለውጦች በአጭር ጊዜ ውስጥ የተከናወኑት ይህም በእጅጉ አስገርሟል። እንደ እንጦጦና አንድነት ፓርክ ያሉ በርካታ ቦታዎችን ጎብኝቻለሁ። እነዚህም በአሁኑ ወቅት እያየኋቸው ያሉና እጅግ ደስተኛ ያደረጉኝ አስደናቂ ስፍራዎች ናቸው። ኬጂዮ ማሪዮማን ሌላኛው ከደቡብ ሱዳን የመጣች የጥቁር አንበሳ ስፔሻሊቲ ተማሪ ስትሆን በኢትዮጵያ ያለው የትምህርትና የሕክምና አቅም አስገራሚ ነው ትላለች። አፍሪካ በጥቅሉ በጤና ምርምር ዘርፍ ወደ ኋላ የቀረች አህጉር ነች። ኢትዮጵያ እንደ አርማወር ሃንሰን አይነት የዘርፍ የምርምር ተቋማት መገንባቷ ለራሷ ብቻ ሳይሆን ለአፍሪካም ለጎረቤት ሀገራትም ትልቅ ትርጉም አለው። እናም በጤናው ዘርፍ ጠንካራ ባለሙያዎች አሏት። ጥሩ መምህራንም አሉ።
በሕክምና መሳሪያዎች ብቻ ያለው ውስንነት ነው የሚታየው። እናም ይህንን አቅሟን በመጠቀም ለጎረቤት ሀገራት እድል መስጠቷ የሚደነቅ ነው። ለሀገራት ግንኙነትም ወሳኝ ነው። ለዶክተር ጆሴፍ በኢትዮጵያ መገኘታቸው በእውቀትና በክህሎት የግል እድገት ላይ ብቻ ያተኮረ እንዳልሆነ ተናግረዋል። ተስፋንና ፈውስን ወደ ደቡብ ሱዳን ሰንቆ ለመመለስና የተለወጠች አፍሪካን ምን ልትመስል እንደምትችል የሚያሳይ ምሳሌን ይዞ እንደሚመለስ ያስባል። ኢትዮጵያ ለደቡብ ሱዳን ላበረከተችው የላቀ አስተዋጽኦም ምስጋናቸውን ይገልጻሉ። It is a good example for our country. ይህን ወደ ሀገሬ ይዤው መመለስ እችላለሁ ወይስ ይህ በሀገሬ ሊደገም ይችላል? እነዚህን ነገሮች በየቀኑ ባየ ቁጥር ይህ በሀገሬም ቢደገም ብዬ እመኛለሁ። የሀገሪቱ መንግስት በትምህርትና በቀጠናዊ ትብብር አማካኝነት ከድንበር ባሻገር ለውጥ ማምጣት እንደሚቻል ስላመነ በእጅጉ እናመሰግናለን። ስለዚህ በዚህ ታሪካዊ ወቅት በጣም እንኮራለን። ይህች ሀገር ለጎረቤት ሀገራት እጇን የዘረጋች ዶክተሮችን በማሰልጠን ብቻ ሳይሆን በትምህርት ሽግግር ላይ የበኩሏን አስተዋጽኦ ያበረከተች ሀገር በመሆን ሁሌም ትታወሳለች። በጣም እናመሰግናለን። በእጅጉ እናደንቃለን። በአሁኑ ጊዜም በመቶዎች የሚቆጠሩ የሕክምና ተማሪዎች በስልጠና ላይ በመሆናቸውና አንዳንዶቹ አስቀድመው በመመረቃቸው የኢትዮጵያ የሕክምና ስኮላርሺፕ ፕሮግራም የግለሰብ ሙያዎችን ከመገንባት ባለፈ የአካባቢውን የጤና አጠባበቅ አቅምና አጠቃላይ የቀጠናዊ ውህደትን እያጠናከረ ነውም ተብሏል። አጫጭር መረጃዎችን ደግሞ ከመሰረት መቅጫ ተከታትለን እንመለስ። በአፍሪካ ደረጃ የሚወሰኑ ዋና ዋና የፖሊሲና የልማት ውሳኔዎች ሀገራቱን ወደ ተሻለ ደረጃ ለማሸጋገር በምርምር ውጤቶች ላይ የተመሰረቱ ሊሆኑ እንደሚገባ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። ሚኒስትሯ ይህንን ያሉት በፖሊሲ ጥናት ኢንስቲትዩትና በአፍሪካ የተጽዕኖ ግምገማ ተመራማሪዎች መረብ አዘጋጅነት መካሄድ በጀመረው 14ኛው የአፍሪካ የፕሮግራም መረጃና ማስረጃ ጉባኤ ላይ ነው። የጥናትና የምርምር ውጤቶች በቀጥታ ወደ በጀት ውሳኔዎች፣ ወደ መንግስት ፕሮግራሞችና ወደ ተግባራዊ የልማት ስራዎች መተርጎም እንዳለባቸው ሚኒስትሯ ጠቁሟል። ኢትዮጵያ በእውነተኛ መረጃ ላይ የተመሰረተ የፖሊሲ አሰራርን ለመገንባት ከፍተኛ ኢንቨስትመንት ማድረጓን ጠቅሰው የብሔራዊ ስታቲስቲክስ አገልግሎትን አሰራር ከእጅ ስራ ወደ ሙሉ ዲጂታል መረጃ ስርዓት የመቀየር ሂደት እየተከናወነ ይገኛል ብለዋል። አፍሪካ ያላትን ወጣት ህዝብና የተፈጥሮ ሀብት በመጠቀም የ2063 አጀንዳንና ሀገራዊ ልማት ግቦችን ለማሳካት ወቅታዊና አስተማማኝ የመረጃ ስርዓት መገንባት ወሳኝ መሆኑን አስገንዝበዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የኢትዮጵያ መንገዶች አስተዳደር የኢትዮጵያን ኢኮኖሚና ማህበራዊ ትስስር በማጠናከር ረገድ ከፍተኛ ድርሻ እያበረከተ ነው ሲሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። የኢትዮጵያ መንገዶች አስተዳደር 75ኛ ዓመት የምስረታ የአልማዝ ኢዮቤልዩ በዓልን እያከበረ ይገኛል። ተቋሙ ሲመሰረት የነበረው የመንገድ ሽፋን 6400 ኪሎ ሜትር የነበረ ቢሆንም አሁን ላይ የኢትዮጵያን የመንገድ ኔትወርክ 180232 ኪሎ ሜትር ማድረስ ተችሏል ተብሏል። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ አስተዳደሩ የኢትዮጵያን ኢኮኖሚ በማሳደግ ማህበራዊ ትስስርን በማጠናከርና የህዝቦች አብሮነትን በማጎልበት የማይተካ ሚና እየተወጣ እንደሚገኝ ጠቅሰዋል። ሚኒስቴር መስሪያ ቤቱ የሚገነቡ መንገዶች ጥራት ይበልጥ የጠበቁ እንዲሆኑና የአየር ንብረት ለውጥን የሚቋቋሙ እንዲሆኑ ድጋፉን አጠናክሮ እንደሚቀጥል ሚኒስትሯ ተናግረዋል። የብሔራዊ ባንክ ገዥና የኢትዮጵያ መንገዶች አስተዳደር የቦርድ ሰብሳቢ ዶክተር ኢዮብ ተካልኝ ተቋሙ በኢትዮጵያ ከሚገኙ አንጋፋና ጠንካራ ተቋማት አንዱ ነው ሲሉ ተናግረዋል። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን በበኩላቸው ተቋሙ ከጠጠር መንገድ ግንባታ ተነስቶ አሁን ላይ ፈጣንና ዘመናዊ የአስፋልት ኮንክሪት መንገዶችን፣ የክፍያ መንገዶችን እንዲሁም ድልድዮችን እስከ መገንባት መድረሱን ጠቅሰዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቦታል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ በኢትዮጵያ የኪርጊስታን ሪፐብሊክ አምባሳደር የሆኑትን አዲልቤክ ቲልቴሚሮቭን በጽህፈት ቤታቸው ተቀብለው የሁለትዮሽ ግንኙነትን የበለጠ ለማጠናከር በሚያስችሉ ጉዳዮች ላይ ተወያይተዋል። አምባሳደር ሀደራ ኢትዮጵያ በፖለቲካና በኢኮኖሚ የተመዘገቡ እድገቶችን፣ በቅርቡ የተካሄደው 7ኛው ሀገራዊ ምርጫና በመካሄድ ላይ ያለውን ሀገራዊ ምክክር አስመልክተው ገለጻ አድርገዋል። ኢትዮጵያ ከኪርጊስታን ሪፐብሊክ ጋር በማዕድን፣ በኃይል፣ በግብርና፣ አግሮ ፕሮሰሲንግ፣ በቱሪዝም፣ በንግድና በመሰረተ ልማት ዘርፎች ትብብሯን ለማጠናከርና ለማስፋት እንዲሁም በጋራ መስኮች ላይ የልምድ ልውውጥን ለማጠናከር ያላትን ጽኑ ፍላጎት አረጋግጧል። አምባሳደር ቱልቴሚሮቭ በበኩላቸው ኢትዮጵያ ያስመዘገበችውን የፖለቲካና የኢኮኖሚ ለውጦች በማድነቅ የሁለትዮሽ ግንኙነቱን የበለጠ ለማጠናከርና በኢኮኖሚ መስኮች ለመተባበር የኪርጊስታን ሪፐብሊክ ያላትን ቁርጠኝነት አረጋግጠዋል። በተጨማሪም በአዲስ አበባ የተከፈተው የኪርጊስታን ሪፐብሊክ ኤምባሲ በሁለቱ ሀገራት መካከል የሁለትዮሽ ግንኙነቱን ለማጠናከር እየሰራ መሆኑን ገልጸዋል። የውጭ ጉዳይ ሚኒስቴር መረጃ ነው።
ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸውን ዜናዎች ሀና ማርያም መስፍን ወደ እናንተ አደረስኩኝ። ለነበራችሁ አብሮነት እናመሰግናለን። ጤና ይስጥልን።